በሶስቱ ጀነራሎች መንግስታት ስር ሀገሮቻቸው ከየትኛውም ሀገር ጋር እስካሁን የፈጠሩት ትብብርና ስምምነቶች በጠንካራ ሉዓላዊነት፣ በራስን መቻልና በወታደራዊ ትብብር እንዲሁም ከምዕራባውያኑ ተጽዕኖ ነፃ በሆነ የውጭ ፖሊሲ ላይ የተመሰረተ ነው። የኒጀር የአሜሪካ ዜጎችን ቪዛ መከልከል የዚህ አዲስ የፖሊሲ አቅጣጫ ተጨባጭ ማሳያ ነው። የጥምረቱ ሀገራት የደህንነትና የልማት ተግዳሮቶችን በራሳቸው አቅም ለመፍታት በዓለም አቀፍ መድረክ ላይ የራሳቸውን ፍላጎት ለማስከበር ቁርጠኛ መሆናቸውንም ያሳዩበት ነው። የኒጀር ወታደራዊ መንግስት በአሜሪካ ዜጎች ላይ የጣለው የቪዛ ክልከላ በሳህል ቀጠና ውስጥ ያለውን የጂኦፖለቲካል ለውጥ የሚያፋጥን ወሳኝ እርምጃ ነው። ይህ እርምጃ በቀጥታ የአሜሪካን ተጽዕኖ ለመቀነስ ያለመ ቢሆንም በፈረንሳይና በኒጀር መካከል ያለውን ግንኙነት በማባባስ በክልል ውስጥ ለሩሲያ የፖለቲካ የደህንነትና የኢኮኖሚ ሚና ሰፊ በር የሚከፍት ይሆናል ተብሏል። ይህ የቪዛ ክልከላው በፈረንሳይ ላይ ያለውን ተጽዕኖ በመጠቀም ሩሲያ በኒጀርና በሰፊው የሳህል ቀጠና ውስጥ ያላትን አቋም ለማጠናከር ይረዳታል። የቪዛ ክልከላው የፈጠራቸው ብዙ ክፍተቶችም አሉና ይህ ደግሞ ሩሲያን ተጠቃሚ የሚያደርግ ብቻ ሳይሆን ኒጀር፣ ቡርኪና ፋሶና ማሊንም በሩሲያና በነ ቻይና እንዲታገዙና የበለጠ የፈረጠመ ክንድ እንዲኖራቸው የሚያደርግ ነው።